ከልጅ ጋር ማውራት ትችያለሽ። እኔ እንደዚህች ነው በቃ ምንም አይደብረኝም። ከፈለጉኝ እፈልጋለሁ፣ ካልፈለጉኝ ማሰላማ። ዛሬ ይገባኝ ጌታን ይግባሽ። ሴት ጓደኛ አይ ጥሩ ነው ያናኔ አሁን አልኳችሁ እኮ ለክፉ ቀን የደረሱልኝን ሰዎች አልጠላቸውም። የክፉ ቀኖቹ ቁጭ ብለዋል። ከጓደኛ በላይ ናቸው። የክፉ ቀን ማለት በወደቃችሁ ጊዜ ያነሱ ሰዎች ልዩ ቦታ አለኝ እኔ ለእንደዚህ አይነት ሰዎች። ግን አጉል ማሽቋለጥ አጉል ማሽቃበጥ ምናምን ኖ ዌይ እኮ ገደል ይቆይ ይመቸኝ አለው ማሪ ጀሪዬ እውነትሽን ነው። ተስፋ ይሄንን ነገር እናንተ ተግብሩት። ከዛስ ብራቸውን ያበድሩና ኑረዲሙት። እኔ ማንም የለኝም ከፈጣሪ በታች እኛ አለን። ቲክቶክ አለ ጋይስ። ቲክቶክ እኔ አሁን በቲክቶክ ከመጣሽ በጣም ብዙ ፍሬንድ አለኝ። ረጁ በጣም ብዙ ፍሬንድ አለኝ በቲክቶክ ማሻአላህ። እሪልዬ የሆነ ብቻ አንቺ ችግር ይቅጠምሽ እንጂ እኔ አሁን ልላከ የሆነ ነገር ስቸገር ራሱ የሚደርሱልኝ ብዙ አሉ። ግን ያ ራሱ አሁን ስክሪን ላይ ስካለን ነው። ይሄ ቲክቶክ ቢጠፋ እነሱም ይጠፋሉ። ገባችሁ? ራሳችሁን ለራሳችሁ ብቁ መሆኑን ማሳመን ብቻ ነው። እኔ ለራሴ ብቁ ነኝ። ረጁ አሁን ያለኔ እሷ በቂ ናት፣ ብቁ ናት። አይመስልሽም? ረጅ ልክ ነሽ። ወላ ያለኔ ብቁ ናት፣ እኔም ያለሷ ብቁ ነኝ። የሆነ ቀን ብቻዬን ብሆን እኖራለሁ። በቃ ብቻዬን ብሆን ያለ ጓደኛ ስራዬን እየሰራው ራሴ ላይ ፎከስ እያደረኩ እየበላው እየጠጣው ጂሜን እየሰራው መኖር እችላለሁ። ግዴታ መጎትተው ሱፐርማርኬት እኔ የምጠለልሽ ሞል ለመሄድ ግዴታ ሰው ይፈልጋሉ፣ አንድ አጓጓዥ ይፈልጋሉ። ሞል መሄድ ፈለግሽ ተነስተሽ ለራስሽ የሚሆንሽን መግዛት ፈለግሽ ለራስሽ የሚሆንሽን ግዴታ ሞል ለመሄድ ምናምን። ይሄ ደግሞ የሆነ ልጥፍ የሚሉ የጓደኝነት አይነት በዛብኝ። የጓደኝነት ከሄደው ከመጣው ጋር ልጥፍ የሚል ሰው አናድድሽም? ለምሳሌ ማነው ተስፋ በጣም ነው የሚያስጠላው። ከሄደው ጋር ከመጣው ጋር አይ ኪዩና ነው የቲክቶክ ስክሪን ሲጠፋ ያልኩሽ አሉ አንዳንድ ሰዎች። ለዛ ማለት ፈልጌ ነው። ከሄደውም ከመጣውም ጋር እንደዚህ አይነት ደግሞ ሰው ብስሚላ ሲያናድደኝ ለምሳሌ እንደዚህ አይነት ሰው ይደብረኛል። በቃ ይደብረኛል። አሁን ረጁ ዛሬ መጣች፣ ከረጁ ጋር ልጥፍ። አማራ መጣች፣ ከአማራ ጋር ልጥፍ። በአካል ነው የምላችሁ። በቲክቶክ ችግር የለውም ወሬ ስለሆነ በአካል ከሆነ ከዛ አሁን ለምሳሌ ረጁን አገኛችሁ፣ ልክ ከረጁ ጋር ምናምን እፍ ትሉና የሆነ ደግሞ አዲስ ሰው ሲመጣ ከዛ ሰው ጋር ከመጣው ሰው ጋር እፍ የሚል ሰው በቃ እግሩን መቁረጥ ነው። to be honest I have the same charter even me like you I don't want to defending people yes anymore ይሄ ከመጣ ሰው ጋር የሚሄድ ከሄደ ሰው ጋር የሚሄድ ሰው በጣም የሚደብር ባህሪ ያለው ሰው ነው። አሁን ረጁ ስመጣ ረጁን ትጉት አድርጌ ደግሞ ከጄሪ ጋር ጄሪን ትጉት አድርጌ ከሆነ ሰው ጋር ከዛስ እንደዚህ አይነት ጓደኝነት ደግሞ አይዘልቅም። ማሪ የፈለገ ቢያሽቋልጡ የፈለገ ምን ቢሉ አይሰምርም። ሰምሮም አያውቅም። አንድ ወርም አይቆዩም እንጂ ሰምሮም አያውቅም። እውነትሽ ነው እኮ እውነት ነው እኮ ማወራው ጋይስ እውነት ነው። ይሄ እኮ ቀልድ ምናምን እንደሌላ ቀን እኮ እየፎገርኳችሁ ምናምን አይደለም። እንደዚህ አይነት ጓደኝነት አይጠቅምም። እንደዚህ አይነት ሰዎች ቶክሲኮች ናቸው። ሰውን ይበክላሉ። በቃ ከዚችም ከዛችም ከዛችኛው ወደዛችኛው ወሬ ከዚችኛው ወደዛችኛው ወሬ ከሪኮ እንደዚህ ከዛ ስታዋቸው ከሪኮ ምስኪን ናት። እንደዚህ አይነት ሰው ምስኪን አይደለም። እንደዚህ አይነት ሰው ምን አይነት ነው? ወሬኛ ሰው። ከሊኮ ምስኪንነት ከመጣውም ከሄደውም ጋር እንደዚህ አይነት ሰው ምስኪን አይደለም፣ ወሬኛ ነው። ወደዚህ ወደዛ ወሬ ስለሚወድ ስለሚዟዟር ነው ለራሱ። ተስፋ ነዳ 300 ድርሃም ነይቼ ነበር አካውንት እያለች ነው። ነገ ብሩን ላስገባልሽ ነው። ከማስገባሽ በፊት ብራስሌት እና የጆሮ ብታሳይኝ አብሬ ነገ ብሩን ላስገባ። ቆይ ማሪ እንትን ውስጥ ማለት ነው። እዚህ አሁን ቁጭ ብዬ እየለፈለፍካለሁ። ሴትዮ በቀላታል ምናምን አለለም፣ ግን ውስጤ ላይ በቃ ብዙ ነገር አለ ጋይስ። አብሶ ሶሻል ሚዲያ ሲባል ሁሉም ሰው እዚህ ጋር ያለው ማንነቱ ከኋላ በጣም ብዙ ተገፍቶ በሰማይ ነው የመጣው። ማንንም እንዳሰሚ ያራዳ ልጅ ነሽ። አሁን ስለደበረን ያው ለጨውው ያክል ነው እንጂ እኛ ማን እንሰማለን። አሁን አላህ Subhanahu Wa Ta'ala አንድ ቀን እንቀርሽ። አሁን ወርቅ ቤት እየሰራው ነው አይደል? ወርቅ ቤት አንድ ቀን እንገራችሁ። ሰው ስራ ሲሰሩ የሆነ ስራ ተሰክቶላችሁ ሲሰሩ ሁሉም ፈላጊያችሁ ነው።
ፈላጊያችሁ ነው ከዛ ስራ እስከሚያፈናቅሏችሁ ድረስ። ከዛ አሁን ረጁ ድሪያ እየሸጠች ነው አይደለ? ነይ እኔ ጋር ትሰሪያለሽ፣ ነይ እኔ ጋር ትሰሪያለሽ ይሉቻል። ይሄን ነገር በጣም ስሙኝ፣ በጣም ስሙኝ፣ ይጠቅማችኋል። በጣም ስሙኝ፣ ይጠቅማችኋል። በጣም ይጠቅማችኋል። ስሙኝ። እኔ አሁን ይሄ ስራ አለኝ አይደለ? እዚህ እየሰራው ስለሆነ ነይ እኔ ጋር መስራት ትፈልጊያለሽ ይሉኛል። ያኛው ሰው ነይ እኔ ጋር መስራት ትፈልጊያለሽ ይሉኛል። የሆነ ሰው ነይ እኔ ጋር ይላል። ግን እስቲ ስራ ቤት ቁጥር ስራ አይኖራችሁ። ይሄን ነገር ስላየው ነው። እኔ ድሪያ እየሰራው እኔ ከስሬ ምንም አይነት ስራ ቢሆን እገባለሁ። በቃ ማዳም ቤት ፓርት ታይምም ቢሆን እገባለሁ ብዬ ወስኜ ቁጭ ባልኩበት ሰዓት ይሄን ስራ አለኝ። ኦኬ እዚህ ስራ ስገባ እዛ ቤት ውስጥ ቁጭ ብዬ ስንትና ስንት ወር እየከሰርኩ ያላዩኝ ሰዎች ከስር ስሬ ሲወጣ እዚህ ወርቅ ቤት አላህ ብሎልኝ ስራ ሳቀኝ ያመጡ እኔ ጋር ስሪ፣ ያመጡ እኔ ጋር ስሪ፣ ያመጡ እኔ ጋር ስሪ። እንደዚህ አይነት ሰው ከስራችሁ ከህይወታችሁ ነው የሚያፈናቅላችሁ። ከህይወታችሁ ከስራችሁ ያፈናቅሏችኋል። እንደዚህ አይነት ሰዎች የሆነ ቦታ ላይ ተመቻችታችሁ መስራት ስትጀምሩ አሪፍ ኦፈር የሚያቀርቡላችሁ ይመስላችኋል፣ ግን እየገደሏችሁ ነው። አሪፍ ኦፈር ስራ በሌላችሁ ሰዓት የላችሁ ራይ ወላሂ የላችሁም። የዛን ሰዓት እኮ አላስታውሷችሁም፣ ግን የሆነ ቦታ እንትን ብላችሁ መስራት ስትጀምሩ ምናምን እሪም እንደዚህ ስራ አግኝቼልሽ በአሪፍ ዋጋ ትመጫለሽ ይሏችኋል። ቤት ያላችሁበት ረስታችሁ ማለት ነው። ይሄ ነገር ወላሂ ብዙ ሰው ስላየው ነው። ማዳም ቤት የሚሰሩ ልጆች ራሱ ነይ እሺ 7 ትባሉና 1 ወር ተሰሩና ከዛም 6 ወር ቤታችሁ ቁጭ ትላለች። ወይ ረጁ ድረስ ሱቅ ዛሬ ደስ የሚለው ገብቶሻል። እኔ አሁን ግደሉኝ እኮ አልኳችሁ። ሰውን ካንገት በል አሁን የምወዳቸው ሰዎች የተወሰኑ ሰዎች ናቸው ከልቤ። ወይኔ ጉዴ መጣ አህመድ። አይ ሰው አለ። እኔ ማንንም አልሰማም ውዶቼ። ለምሳሌ ከጎልድ ሃውስ በወጣ አንተ ጋር ልንገራችሁ። አሁን ሌላ ቦታ ነይ ሪም በኮሚሽን ነይ ሪም በእንደዚህ ነይ ሪም በእንደዚህ ይሉኛል። መሄድ አልፈልግም ወላሂ። በኮሚሽን ነፍ ቦታ ስራ አግኝቻለሁ፣ ግን እዚህ ቤት አሁን ካያችሁኝ እኔ ስራዬን አክብሬ ነው የምሰራው። አልፈልግም። ለምን ትናንትና ሳይሳካልኝ የነበሩ ሰዎች ለምን የዛኔ ነይ እንደዚህ እናሰራሻል አሉኝም። ዛሬ እዚህ ቤት ስራ ትቀጠር አሁን 2 አመት ሊሞላኝ ነው። ኦልሬዲ እዚህ ቤት ትንሽ ወር ነው የቀረኝ። 2 አመት ሊሞላኝ ነው። እዚህ ቤት ሲስተካከልልኝ ነው እነሱ ትዝ ያልኳቸው እኮ ወላሂ ለምን ነው ረጁ። እዚህ ቤት ሲሳካልኝ ነው ትዝ ያልኳቸው። እዛ ድሪያ ሲሸጥ ስራ ፈትቼ የተቀመጥኩበት ጊዜ ትዝ አይላቸው። ይሄ ነው ሱአል ዜን እንደዛ ነው የምለው። በቃ ሁሌም የሆነ ቦታ ሲመቻችላችሁ ቀርቡላችሁ ኦፈር ከዛ ነገር ላይ ለማሰናከል እንጂ ለእናንተ የሚጠቅም ምን አደረጉኝ? እኔ ምንም አላደረጉኝም። መጥፎ ሰው የሚሆኑት ለውጭ ሰው፣ ለኔ ጥሩ ሰው ከሆኑ ምን አገባኝ? ለውጭ ሰው መጥፎ ሰው የሆኑ ለኔ መጥፎ ሲሆኑ አዎ የዛኔ የራሴን ምርጫዎች የራሴን አማራጮች ወስዳለሁ። ኢትስ ኦኬ ዋናው ለውጭ ሰው መጥፎ ቢሆኑ የራሳቸው ጉዳይ ነው። ገባሻ? ለኔ መጥፎ የሆነው ቀን የራሴን ዲሳይድ ወስዳለሁ። እንደዛ ነው የማስበው። አሁን እኮ ታዋቂ ስለሆንኩኝ ማለት ስለታወቁ ነው። ብዙ የታወቁ ሰዎች በጣም ፌመስ የነበሩ ሰዎች ወድቀው አይተሻታቂም? ሲወድቁ ደግሞ የኔ ውድ አውድቆ ወዳደቅ ነው እንጂ የምትወድቂው ሲወድቁ ደግሞ ይሄ በጣም ትልልቅ ታዋቂ የሆኑ ሰዎች ይወድቃሉ እንደዚህ። የሰው ልጅ ይወድቃል ይነሳል። ይሄ የሰው ልጅ ባህሪ ነው። መውደቅና መነሳት የሰው ልጅ ባህሪ ነው። ወድቆ ያልተነሳ ሲጀመር ምንም ዋጋ የለውም። በአንዴ ነገሮች አሪፍ እንዲሆኑ መጠበቅም አስፈልግም። አዎ እኔ ወላሂ ደስተኛ ነኝ። አሁን አልሐምዱሊላህ ረቢል ዓለሚን ለእንትን ላለማገን ምናምን አይደለም። አንድ ነገር ልንገራችሁ። እኔ ምን ራሴን ደስተኛ የሚያደርገኝ ምንድነው? እኔ አመስጋኝ ነኝ። አልሐምዱሊላህ ረቢል ዓለሚን ያለኝን በጣም ነው የማመሰግነው። ጤናዬን በጣም ነው የማመሰግነው። በጣም ነው የማመሰግነው ያለኝን በጣም አመሰግናለሁ። አልሐምዱሊላህ ረቢል ዓለሚን ያላችሁን ካመሰገናችሁ ይጨመርላችኋል። ትክክል። ዛሬ ስጋ መብላት አምሮኛል። ክትፎ ሽሮ እያለ ቤታችሁ ማለት ነው። ረጁ ዛሬ ክትፎ መብላት ነው ያማረኝ ብትሉ ክትፎ ሰላም ነው አይመጣም። በቃ አልሐምዱሊላህ ሽሮ ስላለኝ አልሐምዱሊላህ። ረጁ ዛሬ 5 ስታር ሆቴል ነው ማለት አልሐምዱሊላህ። ቤት ስላለሽ አልሐምዱሊላህ።
እኔ መጥቼ ለመዝናናት የምፈልገው ሁሌ ሰንደይ ነው። አሁን ለምሳሌ ስዝናና አታዩኝም፣ ከስራ ውጭ አታዩኝም። መዝናናት ነው የሚያምረኝ። አልሐምዱሊላህ ጎዳና የሚተዳደር አለ፣ ጎዳና ተዳዳሪ አለ። አልሐምዱሊላህ ዛሬ አለም ወላሂ እውነቴን ነው። ኪዊኗ አልሐምዱሊላህ 5 ስታር ሆቴል ምናምን ቡርጅ ከሊፋ ምናምን ዛሬ ባታረጊውም ችግር የለውም። ችግር ያ ይደርሳል። ወላሂ አሁን የማዳም ቅመሞች እንደው መቼ ይሁን አሁን ታዘበሻቸው ሲጽፉ መቼ ይሁን እኔ ታፍጥሬ ምናምን። አልሐምዱሊላህ አንቺ ያለሽ በስራ የሌላት ኢጃዛ ቤት እየቆረቆዘች ያለች ሴት አለች። አልሐምዱሊላህ ረብል ዓለሚን ቢያንስ አንቺ ከሷ ተሽለሻል ሲሉ አሰሚያቸው። ቤት ወጥቼ እግሬን ቀን ሙሉ ሰርግቼ ምናምን አልሐምዱሊላህ አንቺ ያለሽበትን ይህንን ማሽን የሚመኘው ስንት አለ ወላሂ። ስራ ፈቶ ኢጃዛ ቤት ቁጭ ብሎ እጁና እግሩን አጥፎ የሚበላው አቶ የቤት ኪራይ የሚከፍልበት አቶ ስራ አቶ ስንት አለ እያማረረ ያለ። ትክክል። ለዛ ነው እኔ አልሐምዱሊላህ ረብል ዓለሚን ሁሌም ነው የማመሰግነው ይሄንን ጌታ። ያመሰግናል ይጨመርለታል ለሁሉም ነገር አልሐምዱሊላህ። ወላሂ ነገሮች ጥሩ ይሆናሉ። ወይ ፍሬ እንዴት ነህ? አዎ ዱባይ ይኸውልሽ ዱባይ መምጣት ፈልገው ያልተሳካላቸው ስንት አሉ። በሽታ ተገኝቶባቸው ብር አውጥተው ምን ብለው ዩሲ ከስራው ቀሩ። እንግዲህ አስቢ። እውነት ነው። እኔ እንቅልፍ እመኝ ነበር በፊት። የስ ግን አልሐምዱሊላህ ረብል ዓለሚን ዘ ሲቹዌሽን ዩ ሃቭ ከእናንተ የባሰ ሰው አለ። እናንተ ባላችሁበት ሲቹዌሽን ያለሽን ኒዕማ ታመሰግኝና ደግሞ ዞር ብለሽ ያለሽበትን እሺ ፍሬ ያለሽበትን ስታይ ታመሰግኛለሽ። ወላሂ እኔ አሁን ለምን እንደው ታውቃላችሁ? እኔ አሁን በፊት አላህ አሁን እዚህ ጠዋት መጥቼ ተዘብዘፌ ከዛ ምናምን እል ነበር። ግን አልሐምዱሊላህ እግርና እጅ አለኝ፣ ጤና አለኝ። ሰርቼ ስለበላሁ ነው ጌታዬን ማመሰግነው ማለት ጀመርኩ የሆነ ሰዓት ላይ። በቃ ሶሻል ሚዲያ ላይ እኔ አሁን የደበረኝ ለምን እንደው ታውቃላችሁ? ምን እንደበረሽ በሉኝ። በቃ ዝም ብሎ እኔ የሚሰድበኝ እኔ ምንም ችግር የለብኝም። ሄደው የማይመለከታቸው ባላችሁን ይሳደባሉ፣ ሄደው ፋሚሊያችሁን ይሳደባሉ። እሱ ነው የደበረኝ እንጂ አልሐምዱሊላህ እኔም ቢሰድቡኝ እኔ ምንም አይመስለኝም። ግን ቤተሰብ ሲሆን ይደብራል። ኧረ እኔ ምንም ሲሳደቡ ቢሉ አላህ የሚጽፍባቸው እነሱ ላይ እኔ ላይ ይጽፍ እንጂ ሲቹዌሽን። እኔ አሁን ድሪያ ሲሸጥ በፊት ማለት ነው አንድ ነገር ልንገርሽ ረጁ፣ ኤግዚቢሽን ስሰራ እንደው የአላህ እላለሁ ሁሌ ኤግዚቢሽን እየሰራው ሁሌ ፍጡር ሰዓት ስራ ቦታ መድረስ አለብኝ። መንገድ ላይ ነበር ማፈጥረው ማለት ነው። አላህዬ መቼ ነው እግሬን ዘርግቼ ማፈጥረው ምናምን። አማራሪ ነበርኩ አማራሪ እያገኘው ደሞዝ እየተከፈለኝ ምናምን 4500 ብር እያገኘው 4500 ድርሃም ነበር ደሞዜ። ካላይን አቡዳቢ በኤቭሪዴይ ነበር የሚሄደው። እሺ ኤቭሪዴይ ምሰራው ፍጡር ላይ ገባለሁ 3 ሰዓት ነበር የምወጣው። ኦኬ ገባሽ? ወደዛ ሲሄድ 100 ኪሎ ሜትር ነው። እሺ አስቢ 150 እየከፈለችኝ የታክሲም አለው የታክሲም ተጠኛለች ሴትዮዋ። ሌላም ነገር አገኛለሁ። ግን መቼ የሆነ ግሬን ዘርግቼ ማፈጥረው ምናምን እያልኩኝ በቃ አማርራለሁ። አላህ ምን አመጣብኝ? ከዛ ባስ አደረገውና ራሴ እየነዳው ድሪያ መሸጥ ጀመርኩኝ። ገባሽ? ለሊቱን ሙሉ ከዛ ራዳር እየቀጠቀጠኝ ብሩን ለራዳር ማስረከብ ጀመርኩኝ። ገባሽ? አንድ ብር ፋይዳ ሳይኖረኝ ራሴ እየነዳው ለራዳርና ለመኪና ኪራይ ነበር መከፍለው የሆነ ሰዓት ላይ። ስታማረሩ ነገሮቻችሁ እንደዚህ ውስብስብ ይላሉ። ውስብስብ ግን አልሐምዱሊላህ ባላችሁ ነገር አልሐምዱሊላህ። ሁለተኛ ደግሞ የሴት ጓደኛ የምታበዙ ማች ልብስ መልበስ የምታበዙ ማች ብዙ ጊዜ ማች አንድ ነገር ልንገርሽ ሀቂቃ ነው የምልሽ ወላሂ። እነዚህ እስቲ እያቸው በሴም ፍሬንድ የሆኑ ሰዎች እየቀለድኩሽ አይደለም ረጁ፣ እኔ ስላጋጠመኝ ነው። ያንቺን እድገት አይወዱም። ገባሽ? አሁን እንደዚህ አይነት ማች የሚለብሱ ሰዎች ምናምን እናንተ የሆነ ሻለ ወዳለ ደረጃ ስትመጡባቸው ከነሱ ስትሻሉ እየበለጠች ነው ብለው እናንተን ኩምሽሽ ማድረግ ነው የሚፈልጉት። ገባሽ? እኔ በጣም ስላየኋችሁ ነው። የሆነ እንደዚህ በጣም ሚቹዋል ፍሬንድ በቃ በጣም ሚቹዋል ፍሬንድ ያላቸው እኔ ሚቹዋል ፍሬንድ ያላት ጓደኛ አለችኝ። እንዴት ብዬ ላስላሶሽ ለኔም ጓደኛዬ ናት፣ ለልጅቷም ጓደኛ ናቸው። ሁለቱ ጓደኛ ማቾች ናቸው። ገባሽ? ሁለቱ ደማች ድሬስ ሴም ሂጃብ ሴም ሹዝ ሴም። ግን ልነግራችሁ ነው
እነሱ ሁለቱ አንድ አይነት ልብስ እየለበሱ ለፎቶ ነው ልብሱን የሚለብሱት። በቃ ኦን ሶሻል ሚዲያ በሪል ላይፋቸው ስትመጡ ልጅቷ ሶሻል ሚዲያ ላይ ምናምን እንድትታወቅ አትፈልግም። ይሄ ቪዲዮ ምናምን ስትፖስት ሪፖስት ምናምን አታረግላትም። ሺ ኢዝ ዘ ፌመስ ባይ ዘ ዌይ ሪፖስት ምናምን አታረግላትም። አሁን ያልኳችሁ እኔና ልጅቷ ሚቹዋል ፍሬንድ ስላለን ነው ልጆቹን ባውቃቸው። እሺ እሱን ታዩ የምታገኘው ያቺኛዋ ብልጥናት የምታገኘው እቺ እንድታውቅ አትፈልግም። ገባሽ? ያቺኛዋ ብልጥናት አንድ ቦታ ነው የሚሰሩት ምናምን ያቺኛዋ ሴቭ እያደረገች እቺኛዋ ጓደኛዋ እንድታውቅ አትፈልግም። ዋው ገባሽ? እቺኛዋ ጓደኛዋ እንድታውቅና እንድትጠቀምና አትፈልግም። እሷን ለማሸማቀቅ ምን ትላታለሽ? the last time አሁን በቃ ካንቺ ጋር ምናምን አልፈልግም፣ አንቺ ልታይ ያበዛሽ ነው እንደዚህ በቃ የሆነ ልጅቷን ዳውን የሚያርጋት ልጅቷ እየተሻሻለች እየሰራች ስትመጣ ራሷን ቢውልድ እያደረገች ስትመጣ መለችት። አይ እኔ እናንቻ ማች የሚያደርገን ነገር የለም። ገባችሁ? ደማች እኔ በጣም ልንገራችሁ፣ ማች የሚለብሱ ሰዎች ውስጣቸው ማች አያደርግም። ልክ እንደሚታዩት እንደሚያምሩት ምናምን ውስጣቸው ማች አያደርግም። ያቺኛው የዚችኛውን እድገት አትወድላትም። አንደኛውን እድገት አትወድላትም። አንደኛው ጓደኛው ተሽላን እሷ የተሻለች መሆኗን ነው ማሳየት የምትፈልገው። ታውቂያለሽ ረጁ ሄና እሷ የተሻለች ሆና ነው ማሳየት የምትፈልገው። ያቺኛው ደግሞ ወዳቂ በቃ ከሷ ስር ሆና ጀስት ለልብስ ለሶሻል ሚዲያ ለፕሮፋይል ነው የምትፈልገው እንጂ ደሴም እኔ የሴት ጓደኛ ሲጀመር እንደዚህ ብዙም የለኝም። ግን ራሳችሁን ከሰው ጋር ይሄ ልብሳችሁን ሳይሆን ውስጣችሁ ማች የሚያደርግ ጓደኛ ካላችሁ ኦኬ። ግን ልብስ ማች የሚያደርግ ጓደኛ ውስጡ ማች አያደርግም። ከኤክስፒሪየንስ አንፃር ወላሂ ልክ ነሽ እኮ። አሁን አንድ አይነት ፀጉር ማስያዣ፣ አንድ አይነት ፓንት ካልለበስን፣ አንድ አይነት ጡት ማስያዣ ካላረግን ይሉና በኋላ እንዴ እሱን ታዩና ረጁ ራሳ እንትን አይሉ በቃ የተሻልሽ እንድትሆኚ አይፈልጉም። እንደዚህ አይነት ጓደኛ ማቾች እንደዚህ አይነት ጓደኛ ያልኩሽ እኮ እኔ አሁን እነዚህ ሁለት ጓደኛሞች ምሳሌ ሰጠሁሽ። እኔና ሚቹዋል ፍሬንድ አለን ከነሱ ጋር ከሆነች ልጅ ጋር ማለት ነው። እነሱ እንደዚህ ከውጪ የሚታይ ነገር አለ አይደለ? ግን ለምን ዘጋሻት ብለን እሷ ልታይ ስላበዛች። እሷ እኮ ሞር ልታይ ያለች ታሳየው ሁሌ እንደዛ ናት ማለት ነው። ገባሽ? ሁሌ ልታይ የምታበዛው ያቺ ናት። ገባሽ? ልታይ በቃ ይኸውልሽ፣ እንዴት ብዬ ላስረዳሽ? አሁን ሁሌ የሆነ ሰው ሻይን እሱ ብቻ ሻይን እንዲያደርግ የሚፈልግ ሰው አለ። ገብቶኛል። ታዋቂ ገባሽ? እኔ ከዛ በጣም ገረመኝ፣ ወላሂ ገረመኝ። የሰው ልጅ በዚህ የሆነ ጊዜ አለ፣ በቃ የሆነ ጊዜ አለ። ይሄ በጓደኞች ምናምን ጅል የምትሆኝበት አብዛኛው ሰው አረብ ሀገር ምናምን ነገር ጓደኛ አያስፈልግም። አምሶ ለዚህ ንግግሬ ደስታም ከሰው ጋር ነው፣ ሀዘንም ከሰው ጋር ነው ምናምን የሚባለው ነገር ይሄ ዲፕ ምናምን ሲሆን ይደብራል። ዲፕ ሲሆን ያስጠላል። አሁን ነገር እንትን ሲኖረው ደስ ይላል። ይሄ ጥብቅ ሳይሆን ዲስታንስ ሲኖረው ደስ ይላል። አዎ ይሄ በቃ ካላንቻል በላም ካላንቻል በጣም የሚባል ጓደኛ አሁን ለምሳሌ ባለፈው ሀዘን ሲገጥምሽ እንደ አበሻ ኮሚኒቲ ብትገናኝ ችግር የለውም። ደስታ ሲገጥምሽ እንደ አበሻ ኮሚኒቲ ብትገናኝ ችግር የለውም። ግን አሁን ለምሳሌ ነይ የበላሁትን ካልበላን፣ ነይ ላዝም እና አንቺ ሰልፊ ካልፖስት፣ ነይ በግዴታሽ አሁን ረጁ እየመጣሁ ነይ በግዴታሽ ቪዲዮ እንሰራለን አንድ አይነት እየለበስን ብለሽ እናንተ እሱን ትላላችሁ። እንደ አሁን እኔ በስማቸው ኤ ኤንድ ቢ እያሉ እየደለቱ ነው። አሁን ከዚህ በኋላ እያመጣሁኝ ፖስትላችሁ ያሉት እንዴ አይመጣም። አዎ እና ደግሞ በቃ እኔ አላውቅም። እኔ ብቻ ነኝ ግን እንደዚህ አይነት ስሜት የሚሰማኝ ወይስ እናንተም ናችሁ እንደዚህ አይነት ስሜት የሚሰማችሁ? ፈጣሪ ይመስገን እኔ ብቻ ነኝ እንደዚህ አይነት ነገር የሚሰማኝ። እኔ አንድ ሙዳት ጓደኛ ነኝ በቃ እኔም ነኝ ሚቱ አልዬ ያ እኔ እንትን አይደለም ጠንቃቃ መሆን ነው የምፈልገው። ደግሞ የሆኑ ጓደኛ እንትኖች አሉ። የሆኑ ጓደኛ ደግሞ ልንገርሽ፣ የሆኑ ጓደኛ ላይክ እኔ አሁን ለምሳሌ እንትን ነው ልበልሽ፣ ጓደኛ ሆኔ አሁን እኔና ረጁ ልበልሽ፣ ረጁ የሆነ ቀን ደስ ሲለኝ አወራትና ከዛ የሆነ ሰሞን እዘጋታለሁ።
ልክ እንደ በቃ ጀስት እንደዚህ አይነት ጓደኛሞች ደግሞ ሲደብሩኝ የሚደብሩኝ የትኞቹ ሰው ናቸው? ይሄ ልክ ሲጣሉ እንደተጣለቃ የሚነሱ ሰዎች የሆነ ሰው በፈለጋቸው ሰዓት ብድግ አድርጎ የሚያነሳቸውና ነይ ምናምን የሚላቸው ሰዎች እንደዚህ አይነት ሰው አይ ሄት ጋይስ ወላሂ በጣም የሚደብሩኝ። ያችኛው የራሷን እንትን ነው የምትጠብቀው ገባሽ? ለምሳሌ እኔና ረጁ አለና የሆነ ሰሞን እኔና ረጁ እናወራለን። ከዛ የሆነ ሰሞን ኢግኖር አረጋትና በቃ ዝግት አርጊያት ከዛ የሆነ ቀን የሆነ ነገር ስፈልግ ብድግል። ይሄ የአረብ ሀገር ስታይል በጣም ነው የሚደብረው እኮ ረጁ እንዲፈልጌ ይሄ ረጁ እንደዚህ ፈልጌ እንደዚህ አይነት ጓደኝነት ሪሌሽንሺፕ በቃ የጥቅም ማለት ነው። ሜንታል ኬዚያ ደግሞ አለ እንጂ እነሱ ሲፈልጉሽ ኤኒ ታይም ይደውልልሻል። አንቺ ስትፈልጊያቸው ደግሞ ስልክ ማያነሱ። ይሄ ፍሬንድሺፕ ማለት በቃ ይሄ ቶክሲክ ነው። ወላሂ ቶክሲክ የሆነ ፍሬንድሺፕ ነው። የሆነ በቃ እነሱ ሲፈልጓችሁ ያናግሯችኋል እና ምን ቤስት ይሆናሉ። እኔ ነገርኳችሁ። እኔ አሁን በራሴ የሆነ ሰሞን ቤስት ኮንሽን ቤስት ሆነሻለሁ። ከዛ ተሳስተሽ ከዘጋሽኝ ዝግት ነው ማድረግሽ። ገደል መግባት ትችያለሽ። እኔና አንቺ ጓደኛ ነና እኔና አንቺ እስከተዋደድን እስከተፋቀርን ቀን እንቆያለን። ግን ለምሳሌ ዘግቼሽ ለምሳሌ አይ በቃ ምናምን ካንቺ ጋር ምናምን ከዛ ኖ ዝግት ታሪክሽ ነው የሆነ ነገር ሜቢ ራሴ የምፈልገው ነገር ሲሆን ልጠይቅሽ እችላለሁ። አልዋሽም ረጁ። ግን ልክ እንደተጣለቃ ቆይ እንደዚህ እኮ ፈልጊ ምናምን ብትይኝ ከዛ መልሼ ካንቺ ጋር ገጥሜ ምናምን እንትን አለለም። ይሄንን ባህሪን እኔ እወዳለሁ። ግን አንዳንድ ሰዎች አሉ እኔ የማውቃቸውም ሰዎች ስላሉ ነው በፈለጉ ሰዓት እንደ ዕቃ የሚጓጓዙ። ይሄንን አሁን ያልኳችሁ ወንድና ሴት ምናምን አይደለም። ወንድና ሴት ሲሆን ይብሳል። ግን ሴትና ሴት ራሱ ማለት ነው እና ታውቀሽ ነው አይደል? ሴትና ሴት ራሱ አሉ በፈለጉበት ሰዓት እንደዚህ ልክ እንደኔ ዙሪም ወላሂ እንደዚህ አይነት ሰው አለ። ባናታቸው ይገለበጣሉ እንጂ እኔ አንዴ ከተዘጋጋው በኋላ ተዘጋጋው ማሪ ማሰላም ምን ትፈልጋለች ከኔ? እኔ እሷ ማድረግ የምችለው እኔ በራሴ ማድረግ እችላለሁ። እሷ ማድረግ የምችለው በራሴ ልብስ ነው በራሴ ገዝቼ ለብቻዬ ሰልፊ መነሳት እችላለሁ። ጓደኛ የሚሆነው ሰው ሲጀመር ልቡ ንጹህ ሲሆን ነው። እህት መሆን የሚችለው ልቡ ንጹህ ሲሆን ነው። ልቡ ላይ ለእናንተ ሸር ምቀኝነት እያሰበላችሁ ወንድምና እህት የሚባል ነገር የለም። ወንድምና እህት የሚባል ነገር የለም። ያ ወላሂ እኔ ራሴ ሲያስጠላኝ እንደዚህ አይነት ጓደኝነት ወላሂ ሹሹዬ። አሁን አሜሪካ ውስጥ እኔ የሆነ ማውቃቸው ራሱ አሉ። አሜሪካ ራሱ የሚኖሩ ሆን ብለው እንደዛ የሚያደርጉ ሰዎች አሉ። ወላሂ ሹሹን አሜሪካ ናት። እዛ እናንተ ጋር ራሱ አሉ። ግን ማንንም ሲጀምር ራሳችሁ እኔ ራሴ ለራሴ በቂ ነኝ። ጓደኛ ከመጡ ኦኬ አህለን ወሰህለን ሙዴ የሚገጥም ከሆነ አህለን ወሰህለን ሙዴ የሚገጥም ከሆነ ሙዴ ማይገጥም ከሆነ ግን ለምሳሌ የሆነ ቀን ገጥመን ባይ ካለችኝ ባይቻው ደህና ሰንብቺ ማሬ እኔም ወደ መንገድሽ አንደው ስታረጊ ሲጀምር ለምን ሰው ታመክረሽ ለምን አልነገርሽኝም ምን ይስተዋል? ግራ ገብቶኝ ነበር ግልጽ አረግሽልኝ። ልክ ነው። እኔም ግራ ገብቶኝ ነበር ግልጽ አረግሽልኝ። ግራ ገብቶሽ ነበር። እንደዚህ አይነት ጓደኝነት ውስጥ ካለሽ አቆሚ። ተባረኪልኝ። እኔ ነው የዛሬው ምክር። ወላሂ ሰው አትለማመጡ። ሰው ከተለማመጣችሁ መጥፋት ነው። ተለማመጥ አያስፈልግም። እዚህ ብሳል ማሬ አሉ ወላሂ። አዎ ሹሹዬ፣ እኔ አሁን እንደዚህ ያልኩሽ ምክንያት ይሁን ማቃቸው ልጅ ስላሉ ነው። ቆይ እስቲ ጠይቂያት ምናምን የሆነ ነገር ትፈልግና ቆይ እሷን ጠይቂያት። እሷ ማን ነች? እሷ እናትሽ ናት? እሷ አባትሽ ናት? ጓደኝነት ማለት ተስማምተሽ እናንተ ሰዎች አተኙም ተስማምተሽ ሲሆን ነው ደስ የሚለው። እኔ አሁን ረጁን ወድጃት ምናምን ሚስጥሪን ስነግራት ወድጃት የሆነ ነገር ሳረጋ ወድጃት የሆነ ነገር ሳረግላት ጓደኝነት ሲጀመር ነገርኳችሁ። ይሄ የአረብ ሀገር ሴት ባህሪ ነው። አንድ አይነት እኔም አሳልፍ ያለው አላሳልፍኩም አላላችሁም። አንድ አይነት ልብስ ምናምን ነገር እኔም አሳልፍ ያለው ግን እኔ እንደዛ አይደለም። በቃ የሆነ ሰው ከተለወጠብኝ ተለወጥኩኝ። በቃ ወዲያው ነው